ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የነሐሴ 5 ቀን 2018 ዓ.ም የዕለተ ማክሰኞ በምሽቱ የዝውውር ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግበትን ፕሮግራም እነሆ ይዘን ቀርበናል። የተለያዩ ርዕሰ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። የዝውውር መስኮቱ አሁን በደንብ እየተጠጋ ይገኛል ወደ መጨረሻው። ስለዚህ ክለቦች ወደ መጨረሻዎቹ ቀናት ላይ ትልልቅ የሚባሉ ዝውውሮችን ለማድረግ በጣም ጥረቶችን እያደረጉ ይገኛሉ። አሁንም ትልልቆቹ ክለቦች ገና ያልደፈኑት ቀዳዳ እንዳለባቸው ይታመናልና በእነዚህ በሚቀሩት የዝውውር ቀናት ላይ ትልልቅ ዝውውሮችን ልንሰማ የምንችልበት እድል በጣም ሰፊ ነው ተብሎ ይታሰባል። ከነዚህ መካከል ለምሳሌ የሊቨርፑልና የክንፍ መስመር ተጫዋች ፍለጋው አሁንም ድረስ አልተጠናቀቀም። ብራድሊ ባርኮላን ለማስፈረም በጣም ጥሩ እድል እንዳላቸው ይነገራል። ነገር ግን አሁንም በገንዘብ ነክ ጉዳዮች ጋር ከክለቡ ፓሪስ ሰን ዠርሜን ጋር ወይም ከብራድሊ ባርኮላ ክለብ ጋር አሁንም ድረስ መስማማት አልቻሉም። ነገር ግን ተጫዋቹና ሊቨርፑል ግን በግላዊ ስምምነት ላይ መድረሳቸውን የሚያሳዩ መረጃዎችን በተከታታይ እየሰማን እንገኛለን። ነገር ግን ሌሎች ክለቦችም ምናልባት ወደዚህ ዝውውር ሊገቡ ይችላሉ ተብሎ ስለሚታመን ሊቨርፑል የተሻለ ፍጥነትን በዚህ ዝውውር ላይ ለማድረግ እቅዶች እንዳሉት ነው የሚነገረው። ነገር ግን አሁንም ቢሆን ከፓሪስ ሰን ዠርሜን ጋር የሚደረገው ድርድርና የሚጠይቁት ከፍተኛ ዋጋን ግን ሊቨርፑሎች ማሟላት ይኖርባቸዋል ተብሎ ይታሰባል። ፓሪስ ሰን ዠርሜን ባለፉት ቀናት ማግነስ አክሊዮሼን ከሞናኮ አስፈርመዋል። ከዛ ውጪ ሌላኛውን ተጫዋች ደግሞ ሚካ ጎርትስን ከአያክስ አምስተርዳም ለማስፈረም በጣም ከጫፍ መድረሳቸው የሚታወቅ ጉዳይ ነው እና በዚህ ምክንያት የማጥቃት መስመራቸውን ማጠናከራቸውን ተከትሎ ብራድሊ ባርኮላ ለሊቨርፑል አሳልፎ ለመስጠት ዝግጁ እንደሆኑ የሚያሳዩ ነገሮች ያሉ። ትንሽ የሚያስፈልገው ነገር ሊቨርፑል የገንዘቡን ጉዳይ ማሰብ ይኖርበታል ተብሎ ነው የሚታሰበው። እነሱን ጉዳዮች እናነሳለን። ሌላኛው ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት የግራ ፉልባኩን ለማጠናከር ትልቅ ጥረት እያደረገ እንደሚገኝ የሚታወቅ ጉዳይ ነው። ባለፉት ቀናት የተለያዩ ስሞችን ከዚህ ቦታ ጋር ሰምተናል። ሉዊስ ሆለን ጉዳይ ሰምተናል። በጣም የሚፈልጉት ተጫዋች የነበረው እሱ እንደነበር እናስታውሳለን። ነገር ግን የመሳካት እድሉ በጣም ጠባብ ሆኗል። እንደ ምክንያትነት የሚነሳው የኒውካስል ዩናይትድ ውሳኔ እንደሆነ ይታወቃል። ከዛ ውጪ ከሉዊስ ሃል ጎን ለጎን ደግሞ ማይልስ ሉዊስ ስኬሊን ከአርሰናል ለማስፈረም ጥረት አድርገው ነበር። የሱም ጉዳይ አልተሳካም። እና አንቶኒ ሮቢንሰን፣ ሌሎችም ሉቺያረል ገርቱዳን ጨምሮ ሌሎች በርከት ያሉ ስሞችን ከማንቸስተር ዩናይትድ የግራ ፉልባክ ጋር በተያዘ ስንሰማ ነበር ሰሞኑን። በተለይ ትላንትናና ዛሬ ግን የስፔን በጣም ትልልቅ የሚባሉ የመረጃ ምንጮች፣ በጣም ተአማኒነት ያላቸው ተነባቢ የሆኑ ጋዜጣዎች ጭምር አንድ ተጫዋችን ከማንቸስተር ዩናይትድ ጋር በትልቁ ስሙን እያነሱት ይገኛሉ። ይህ ተጫዋች ጆርግ ሳኔሌስ ይባላል። ይህንን ተጫዋች ለማስፈረም ነው ማንቸስተር ዩናይትድ በጣም በትልቁ እንቅስቃሴ እያደረገ እንዳለ እየተገለጸ የሚገኘው። ይህንን ተጫዋች የማግኘት ጥሩ ዕድል እንዳላቸው ይነገራል። ከሌሎችም ተጫዋቾች አንጻር ለምሳሌ ያክል ሉዊስ ሆል ጉዳይ ወደ 70 እና ከዛ በላይ ሚሊዮን ፓውንዶችን ሊያስወጣቸው ይችላል ተብሎ ሲገመት ነበር። ከዛ ውጪ ሌሎችም እነ ማይልስ ሉዊስ ስኬሊም ቢሆኑ በጣም ትልልቅ ወጪዎችን ያስወጣቸዋል ተብሎ ሲጠበቅ ነበር። ነገር ግን የዚህ ተጫዋች ዋጋ ግን እጅግ በጣም ተመጣጣኝ፣ ለማንቸስተር ዩናይትድም በጣም ጥሩ ግልጋሎትን መስጠት የሚችል አይነት ተጫዋች ተደርጎ ይቆጠራልና ዩናይትዶች ይህንን ተጫዋች ሊያመጡት ይችላሉ። ተጫዋቹም ለማንቸስተር ዩናይትድ ፍላጎት እንዳለው የሚያሳዩ መረጃዎች ናቸው ትናንትናና ዛሬ የስፔን ተነባቢ የመረጃ ምንጮች ይፋ ያደረጉት። ነገር ግን መርሳት የሌለብን ይህንን የሬሲንግ ሳንታንደር ተጫዋችን ግን ለማስፈረም ዩናይትድ ብቻውን አይደለም ገበያው ላይ ያለው። አትሌቲኮ ማድሪድ እና ባርሰሎናም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። ስለዚህ ዩናይትድ ከነዚህ ሁለት ክለቦች ጋር ትልቅ ፉክክር ማድረግ ይኖርበታል ተብሎ ይታመናል። ተጫዋቹ ግን ወደ ዩናይትድ የመምጣት ፍላጎቶችን ማሳየቱን እነዚሁ የስፔን የመረጃ ምንጮች ይፋ እያደረጉ ነው የሚገኘው። ከማንቸስተር ዩናይትድ ጋር አያይዘን እሱን እናነሳለን። ሌላኛው የኤንዞ ፈርናንዴዝ ጉዳይ እስካሁን እልባት ያገኘ ጉዳይ አይደለም። በተለይ ዛሬ ዘ አትሌቲክ የተባለ የመረጃ ምንጭ በሰበር መረጃው ይፋ እንዳደረገው ከሆነ ሲቲ ፍላጎቱን በይፋ ከፍ አድርጎታል የሚል እንቅስቃሴን እየተመለከትን እንገኛለን። ባለፉት ቀናት ሲቲ ይህንን ተጫዋች ለማስፈረም ጥረቶችን እንደሚፈልጉት በተለይ አሰልጣኙ ኤንዞ ማሬስካ ከዚህ ተጫዋች ጋር ከዚህ በፊትም በቸልሲ ጥሩ ነገሮችን መስራታቸው ይታወሳል እና በሲቲ ቤት ይህንን ተጫዋች ማምጣት እንደሚፈልጉ ሲነገር ነበር። ነገር ግን ላቅ ያለ እንቅስቃሴን ግን ሲቲ ሲያደርግ አልተመለከትነውም ከፍላጎት ውጪ። አሁን ላይ ግን ኤንዞ ፈርናንዴዝን ለማስፈረም ማንቸስተር ሲቲ ገፍቶ ሊመጣ እንደሚችል የሚያሳዩ ነገሮች ያሉ።
ቼልሲ ተጫዋቹን የመልቀቅ ፍላጎት የለውም። ከዛ ውጪ ምናልባት የሚለቀው ከሆነ ግን እስከ 120 ሚሊዮን ፓውንድ ሊጠይቁበት እንደሚችሉ ነው እየተነገረ የሚገኘው። ከሲቲና ከቼልሲ ጋር አያይዘን የኤንዞ ፈርናንዴዝን ጉዳይ እናነሳለን። ኤንዞ ፈርናንዴዝ ቀጣይ መዳረሻው የት ሊሆን ይችላል የበርካቶች ጥያቄ ነው። በሚቀጥሉት ቀናት አሁን ወደ ቼልሲ ይመለሳል ወደ ፕሪሲዝኑ ተብሎ ይጠበቃል እና ወደ ቼልሲ ከተመለሰ በኋላ ቀጣይ ውሳኔዎቹ ይጠበቃሉ ተብሎ ይታሰባል። ላይለቅ የሚችልበት ሰፊ እድል እንዳለው ቢታመንም፣ ነገር ግን ዛሬ ዘ አትሌቲክ የተባለ የመረጃ ምንጭ ግን ምናልባት ሲቲ አሁን የያዘውን ጥያቄ ገፍቶ የሚሄድ ከሆነ ግን የተሻሉ እድሎች ሊኖሩት እንደሚችሉ ያሳያልና የኤንዞ ፈርናንዴዝን ጉዳይ እንመለከታለን። ሌላኛው የአወዛጋቢ የሆነ የመጣው የሁሊያን አልቫሬዝ ጉዳይ ነው። እስካሁን ምንም አይነት እልባት አላገኝም። በሶስት ክለቦች ላይ እንግዲህ ይሄ ተጫዋች አሁንም በእንጠልጥል የቀረ ሆኗል። አትሌቲኮ ማድሪድ ክለቡ ተጫዋቹን ማቆየት ይፈልጋል። ከአትሌቲኮ ማድሪድ ጋር ውሳኔዎችን መወሰን ይጠበቅበታል። ምናልባት ደግሞ በአትሌቲኮ መቆየት የማይችል ከሆነ ደግሞ ባርሴሎናና አርሰናል ይህንን ተጫዋች ለማስፈረም ሰፊ እንቅስቃሴን እያደረጉ ነውና ሁሊያን አልቫሬዝ በሚቀጥለው የውድድር ዓመት የት ነው የሚጫወተው? አትሌቲኮ ማድሪድ ነው፣ ባርሴሎና ነው ወይስ አርሰናል ነው የሚለው ጉዳይ እስካሁን ምንም የተረጋገጠ ጉዳይ የለውም። ሶስቱም ግን ጠንከር ያለ ፍላጎት አላቸው። አትሌቲኮ ማድሪድ ጠንከር ብሎ ይህንን ተጫዋች በክለቡ ማቆየት እንደሚፈልግ፣ ዲየጎ ሲሞን ጭራሽ ለድርድርም ከተጫዋቹ ጋር ለመነጋገርም እንደማይቀመጡ ጭምር የሚያሳዩ መረጃዎችን ነው ከስፔን እየሰማን የምንገኘው። ባርሴሎና ደግሞ ተጫዋቹን እየገፉት ነው። የተጫዋቹ የመጀመሪያ ምርጫም ባርሴሎና እንደሆነ ይታወቃል። ባርሴሎና ደግሞ ተጫዋቹን አንድ ደረጃ ከፍ እንዲያደርገው ጥያቄዎችን እያቀረቡለት ነው። ምክንያቱም እነሱ ገንዘቦችን እያቀረቡ ነው፣ ነገር ግን አትሌቲኮ ማድሪድ ለመቀበል ምንም አይነት ፍላጎት እያሳየ አይደለም። በዚህ ምክንያት እንግዲህ ተጫዋቹ የግዴታ የልቀቁኝ አይነት ጥያቄዎችን እንዲያቀርብም ይፈልጋሉ ባርሴሎናዎችና ያንን ማድረግ የሚችል ከሆነ ባርሳ ገንዘቡንም ጭምር ከፍ ለማድረግ ዝግጁ እንደሆነ እየተነገረ ነው። አርሰናል ደግሞ ከኋላ ሆኖ ሁሉን ነገር እየጠበቀ ነው የሚገኘው። የተጫዋቹ ፍላጎት ባርሴሎና ቢሆንም ነገር ግን ከአትሌቲኮ ማድሪድ ለቆ ባርሴሎናን መቀላቀል ካልቻለ፣ ምክንያቱም አትሌቲኮ ለባርሴሎና የመሸጥ ፍላጎት ስለሌለው አርሰናል ያንን አሰብስፎ እየጠበቀ እንደሚገኝ ነው እየተገለጸ የሚገኘው። ስለዚህ በሚቀጥለው የውድድር ዓመት የተጫዋች የት ሊጫወት ይችላል የሚሉትን ጉዳዮች ከሶስቱም ክለቦች አንግላይተን አንዳንድ ጉዳዮችን በዛሬ ፕሮግራማችን ላይ ለማንሳት እንሞክራለን። ሌሎች ትልልቅ የሚባሉ የአውሮፓ ክለቦችንም የዝውውር ጉዳዮቻቸውን በዛሬ ፕሮግራም እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ታዲያ ከኛ ጋር ቆይታን ስታደርጉ ግን ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ለኛ እያጋራችሁን እንድትቆዩ በአክብሮት እንጋብዛለን። በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን የምታጋሩን ከሆነ እኛም በፕሮግራማችን መጨረሻ ላይ ስምና አድራሻችሁን የጠቀሳችሁ ቤተሰቦቻችንን ሀሳቦቻችሁን መልሰን ወደ እናንተው እናደርሰዋለን። ሰሞኑን በነበሩን ፕሮግራሞች ላይ አንዳንድ ውድ ቤተሰቦቻችን የሰጣችሁንን ሀሳብ በዛሬ ፕሮግራማችን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን ካሌብ የተባለ ቤተሰባችን ነው። ሀሳቡን ሲነግረን እንግዲህ ሰላም ነው፣ ካሌብ ነኝ። የአልቫሬዝ ጉዳይ እንዴት ሆነ? የባርሴሎና ደጋፊ ነኝ ሲል ሀሳቡን ልኮልናል። ያው ከሁሊያን አልቫሬዝ ጉዳይ ጋር በተያያዘ ዛሬ ሰፋ ያሉ ፕሮግራሞችን ወደ እናንተ እናደርሳለን። ስለዚህ በዚህ ፕሮግራም መጨረሻ ላይ በተለይ የሁሊያን አልቫሬዝን ጉዳይ ስናነሳ በስፋት ወደ እናንተ የምናደርሰው ነው የሚሆነው። ሌላኛው ጌትሽ ጌታቸው የተባለ ቤተሰባችን የላከልን ሀሳብ ነው። የሲቲ አዲስ ጉዳይ ምን አለ ብሎናል። ያው ሲቲንም በዛሬ ፕሮግራማችን በተለይ ከኤንዞ ፈርናንዴዝ ጋር አያይዘን ማንሳታችንን የምንቀጥል ነው። ከኤንዞ ፈርናንዴዝ ውጭ ግን የ18 ዓመቱን ኮከቡን የአማካይ ስፍራ ተጫዋች አዩብ ቦአዲን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ የሚያሳዩ ነገሮች ያሉ። በቅርቡ ይህ ተጫዋችም የሊሉ አዩብ ቦአዲ ወደ ማንቸስተር ሲቲ እንደሚዘዋወር ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። እሱንም ጉዳይ በስፋት ወደ እናንተ ለማድረስ እንሞክራለን። ሌላኛው ፌድ የተባለ ቤተሰባችን ነው። ፉአድ ባህሩ ስለ ማንቼ ምን አዲስ ነገር አለ ያለም ቤተሰባችን ነው። ከማንቸስተር ዩናይትድ ጋር አያይዘን በተለይ ዩናይትድ አሁንም በዝውውር ገበያው ላይ እንደነገርኳችሁ ቀዝቀዝ ያለ ጊዜ ነው እያሳለፈ የሚገኘው። በዚህ የዝውውር መስኮት በጣም ብዙ ነገሮችን ያደርጋል ተብሎ ተጠብቆ ነበር። ነገር ግን እስካሁን ድረስ እያደረገ አይደለም። ሁለት የአማካይ ስፍራ ተጫዋቾችን አስፈርሟል። በቀጣይ ቀናት የአማካይ ስፍራ ተጫዋች፣ የግራ ፉልባክ ተጫዋችና የአጥቂ መስመር ተጫዋች ለማስፈረም ገበያውን ያካልላል ተብሎ ይጠበቃል። ከነሱ ጉዳዮች ጋር አያይዘን ዛሬ ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ሰፋ ያሉ የዝውውር ጉዳዮችን በዛሬ ፕሮግራም ታደምጣላችሁ። ሀሳብና አስተያየቶቻችሁን አጋሩን። ታዲያ ሁላችሁም እኛን ለማበረታታት ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በርከት ያሉ የዝውውር ጉዳዮችን እናነሳለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን የዕለተ ማክሰኞ የነሐሴ 5 ቀን 2018 ዓ.ም የዝውውር ፕሮግራምን ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። አብረን እንቆይ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት ማንሳታችንን
የምንቀጥል ይሆናል። በርከት ያሉ ርዕሰ ጉዳዮችን ነው በዛሬ ፕሮግራማችን ላይ የምናነሳው። ወደ ቀዳሚው ርዕሰ ጉዳያችን ደግሞ እናምራ። ከማንቸስተር ዩናይትድ ጋር የተያዘውን ጉዳይ እናነሳ። እንግዲህ ማንቸስተር ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት ለማጠናከር ካሰቧቸው ቦታዎች መካከል አንደኛው ይህ የግራ ፉል ባኩ እንደሆነ ይታወቃል። ምክንያቱም በርካታ የማንቸስተር ዩናይትድ የበላይ አመራሮች አንድ እምነት አላቸው። በዚህ የውድድር ዓመት ልክ እንደ አምናው ጥቂት የሚባሉ ጨዋታዎችን በተለይ አምና በነበረው የውድድር ዓመት ላይ በእንግሊዝ ፕሪምየር ሊግ የነበሩ ጨዋታዎችን ከዛ ውጭ በካራባኦ ካፕ በጣም በጊዜ ነበር የተሰናበቱት። ከዛ ውጭ በአውሮፓ ውድድሮች ላይ አልነበሩም። ኤፍ ኤ ካፕም ያን ያክል ረጅም ርቀቶችን እንዳልተጓዙ ይታወቃል እና አመቱን ሙሉ ያደረጓቸው ጨዋታዎች እጅግ በጣም አነስ ያሉ እንደነበሩ የምናስታውሰው ጉዳይ ነው እና ዘንድሮ ግን ያ ነገር ይሆናል ተብሎ አይጠበቅም። ቶሎ ቶሎ ጨዋታዎች ይመጣሉ። በርከት ያሉ መርሃ ግብሮች ናቸው የሚኖሩት። በአውሮፓ ቻምፒየንስ ሊግ ተሳታፊ ናቸው። የእንግሊዝ ፕሪምየር ሊግ ፉክክሩ ጠንከር ብለው የሚቀጥሉ ይመስላሉ። ከዛ ውጪ የኤፍ ኤ ካፕና የካራባኦ ካፕ ውድድሮች ላይ ልክ እንደ አምናው በቀላሉ በመጀመሪያዎቹ ዙሮች ላይ በተለይ በካራባኦ ካፕ አምና በግሬምስቢ ታውን በመጀመሪያው ዙር እንደተሰናበቱ እናስታውሳለን እና የአምናውን ነገር ይደገማል ተብሎ አይጠበቅም። ምክንያቱም ከስንት አንድ ጊዜ ሊገጥም የሚችል አይነት ነገር ነው። ማንቸስተር ዩናይትድ ባለፈው የውድድር ዓመት ገጥሟቸው እንደነበር የምናስታውሰው ነው እና አምና በፕሪሚየር ሊጉ ላይ ብቻ ትኩረት አድርገው ስለነበር ከሳምንት ሳምንት ነበር ጨዋታዎችን የሚያደርጉትና ሳምንቱን ሙሉ ረፍት ካደረጉ በኋላ ያው ልምምዶችን ያደርጋሉ። ከዛ ውጪ ረፍት ስለሚኖራቸው ተጫዋቾች ተደጋጋሚ ጊዜ የመጉዳት ነገራቸው ጠባብ ይሆን ነበር። በዛም ምክንያት ሉክ ሾው በተለይ ይሄ ተጫዋች በጣም የጉዳት ታሪኩ በጣም ብዙ የሚባል ነው እና በጣም የሚጎዳ አይነት ተጫዋች ተደርጎ ይቆጠር ነበር። ነገር ግን ባለፈው የውድድር ዓመት እያንዳንዱን የፕሪሚየር ሊግ ጨዋታዎች ለማንቸስተር ዩናይትድ ማድረግ መቻሉን እናስታውሳለን እና በዚህ ምክንያት በዚህ የውድድር ዓመትም እንደዛ ይሆኑ ይቀጥላል ተብሎ አይጠበቅም። በርከት ያሉ ጨዋታዎች ከመኖራቸው ጋር በተያያዘ በሳምንት 3 ጨዋታዎች ሊያደርጉባቸው የሚችሉባቸው ሳምንታቶች መምጣታቸው ስለማይቀር ማንቸስተር ዩናይትድ የግዴታ ይሄ የጉዳት ሪከርድ ያለበትን ሉክ ሾውን ለሱ ተጠባባቂ መሆን የሚችል ከሱ ጋር መፎካከር የሚችልና የሱ ደግሞ ወደፊት ተተኪ መሆን የሚችል ተጫዋችን ለማስፈረም በጣም ትልቅ ጥረቶችን ባለፉት ሳምንታት ሲያደርጉ እንደነበር እናስታውሳለን። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ በጣም ትልቁ እቅድ የነበረው አማካይ ዲፓርትመንቱን ማጠናከር ነበር። ያው በበርካቶች ጥያቄ የተነሳበት ቢሆንም እስካሁን ግን ሁለት ተጫዋቾችን በማምጣት ያንን ቦታ ለማጠናከር ሙከራዎችን አድርገዋልና አንድሬ ሳንቶስን እና ዩሪ ቴሌማንስን በማምጣት አሁንም በዛው በአማካይ ዲፓርትመንቱ ላይ ተጫዋቾችን ስለማስፈረም ሊቀጥሉ ይችላሉ ተብሎ ቢታመንም ነገር ግን በአመራሮቹና በማይክል ካሪክ ዘንድ ግን በጣም በትልቁ በዝውውር ገበያው ላይ እንቅስቃሴ እንዲያደርጉበት በጣም ትኩረት የሰጡት ቦታ የግራ ፉል ባኩ ቦታ እንደሆነ እየተገለጸ ይገኛል። በዛ ቦታ ላይ አሁን ሉክ ሾው ነው ያለው። ከዛ ውጪ ፓትሪክ ዶርጉዛ ጋር ሲጫወት እናውቀዋለን። ነገር ግን በአብዛኛው አሁን ወደፊት ጠጋ ብሎ ሲጫወት ወይም ወደ ማጥቃቱ ተጠግሶ ሲጫወት የተሻለ ነጻነት እንደሚኖር የተሻሉ እንቅስቃሴዎችን እንደሚያደርግ ባለፈው የውድድር ዓመት በማንቸስተር ዩናይትድ ቤት ተመልክተናል። ተጫዋቹም በአንድ ቃለ መጠይቁ ላይ በቅርቡ ባደረገው በቃለ መጠይቁ ላይ በሚቀጥለው የውድድር ዓመት ለማንቸስተር ዩናይትድ በጣም ትልቅ አገልግሎቶችን ለመስጠት ፍላጎት እንዳለው ከገለጸ በኋላ እሱ ግን በግራ ፉል ባክነት ከመጫወት ይልቅ ወደ ማጥቃቱ ጠጋ ብሎ ወደ ተጋጣሚ የሳጥን ወይም ደግሞ ቦክስ ውስጥ ጠጋ ብሎ ሲጫወት የተሻሉ ነገሮችን ማድረግ የሚችል አይነት ተጫዋች ተደርጎ እንዲቆጠር እንደሚፈልግና እዛ ቦታ ላይ እንዲጠቀሙት እንደሚፈልግ ነው ሲናገር የነበረውና የእሱ ፍላጎት ያ ነው። ክለቡም ደግሞ በዛ ቦታ ውጤታማ ይሆናል ብሎ ስለሚጠብቀው ለሉክ ሾው ሌላ ተጠባባቂ ወይም ለሉክ ሾው ሌላ ተፎካካሪና የወደፊቱም ተተኪ የሚሆን ተጫዋችን ማምጣት ለማንቸስተር ዩናይትድ እንግዲህ አማራጩ ወይም ደግሞ አዋጩ መንገድ ይሆናል ተብሎ ስለሚጠበቅ ነው እንግዲህ ያንን ዝውውር ለማድረግ ጥረቶችን እያደረጉ የሚገኙት። በማንቸስተር ዩናይትድ የዝውውር ዝርዝር ውስጥ በርከት ያሉ ስሞች ከዛ ጋር ሲነሱ ሰምተናል። በጣም ያልገፉባቸውም ተጫዋቾች ያሉ። ለምሳሌ ያክል በኖቲንግሃም ፎረስት የሚጫወተው ኔኮ ዊሊያምስ የተባለ ተጫዋች የግራ ፉልባክ ተጫዋች ነው። እሱን እንደሚፈልጉት በአንዳንድ የመረጃ ምንጮች ሲነገር ነበር። ነገር ግን ዩናይትዶች እዚህ ተጫዋች ላይ ያን ያክል ትልቅ እንቅስቃሴዎችን አላደረጉም። ከዛ ውጭ በሰንደርላንድ በውሰት ያሳለፈው ሉቺያሬል ገርትሩዳ የሚባል ተጫዋችም አለ። እንዲሁ በዓለም ዋንጫ በኔዘርላንድ ብሔራዊ ቡድን በተለይ የዩሪየን ቲምበር መጎዳትን ተከትሎ ጥሪ የቀረበለት ተጫዋች እንደነበር እናስታውሳለን። እሱንም ለማስፈረም እንቅስቃሴዎችን በመጠኑ አድርገው ነበር። ነገር ግን እሱንም ቢሆን ያን ያክል ላቅ ያለ እንቅስቃሴዎችን አላደረጉበትም ነበር። በማንቸስተር ዩናይትድ ቤት ላቅ ያሉ እንቅስቃሴዎችን ያደረጉባቸው ተጫዋቾች ግን አሉ። ለምሳሌ ያክል በቅርብ ጊዜ የሰማነው የሉዊስ ሆል ጉዳይ ማንቸስተር ዩናይትድ በትልቁ ይህንን ተጫዋች ለማስፈረም ፍላጎቶች እንደነበሩት እንቅስቃሴዎችን እንዳደረጉበት የሚያሳዩ መረጃዎችን በተደጋጋሚ ሰምተናል። ተጫዋቹም ቢሆን በተለይ ግን ኤዲሃው ባይለቅ ኖሮና ኤዲሃው በክለቡ ቢቆይ ኖሮ ባለፈው የውድድር ዓመት ከኤዲሃው ጋር ጥሩ የሚባል ነገር እንደሌለው በተደጋጋሚ ሲገለጽ ሰምተናል። በተለይ ለእንግሊዝ ብሔራዊ ቡድን በዓለም ዋንጫ ያልተጠራበት ትልቁ ምክንያትም በዛ ምክንያት እንደሆነ
ይሰማዋል ተጫዋቹና ከኒውካስል ዩናይትድ ጋር መለየት እንደሚፈልግ በይፋ ሲናገር ነበር። በተለይ ኤዲሃው በክለቡ ቢቆይ ኖሩና ይለያይ ነበር ብለው በርካቶች ያስባሉ። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ጥረቶችን ቢያደርጉም የሚጠየቀው ገንዘብ አካባቢ ለመቅረብ ዝግጁ ቢሆኑም በተለይ ኒውካስል ዩናይትድ በጣም ጠንከር ያሉ ገንዘቦችን ይጠይቁበታል ተብሎ ይታመን ነበርና ያንን ገንዘብ ለመቀራረብም ፍላጎት ነበራቸው ማንቸስተር ዩናይትዶች። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ኒውካስል ዩናይትድ በጣም ወሳኝ የሚባሉ ተጫዋቾችን በዝውውር መስኮቱ ላይ አጥቷል። ብሩኖ ጊማሬሽን ለአርሰናል አሳልፎ ሰጥቷል በ75 ሚሊዮን ፓውንድ። ሳንድሮ ቶናሊን አሳልፎ ሰጥቷል ለቶተንሃም ሆትስፐርስ እንዲሁ በ100 ሚሊዮን ፓውንድ አካባቢ፣ እንዲሁም በ80 ሚሊዮን ፓውንድ አካባቢ ደግሞ አንቶኒ ጎርደንን ለባርሴሎና አሳልፎ መስጠቱ ይታወሳል። እና ይሄ እንግዲህ ባለፉት የውድድር ዓመታቶች ላይ በተለይ ባለፈው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ጭምር ተሳታፊ እንደነበር እናስታውሳለን ኒውካስል። አሁን ላይ ግን በጣም ወሳኝ የሚባሉ ተጫዋቾች ምናልባት በኒውካስል ዩናይትድ ቤት ወሳኝ የምንላቸውን 3 ተጫዋቾች ብንጠራ የምንጠራቸውን 3ቱን ተጫዋቾች ነው ከክለቡ እንደለቀቀ በዚህ የክረምት ተጫዋቾች የዝውውር መስኮት የተመለከት ነው። ሌላኛው በጣም ወሳኝ የሚባለው ተጫዋቻቸው የግራ ፉል ባካቸው ሉዊስ ሃል ነው። ገና 21 ዓመቱ ነው። ለኒውካስል ዩናይትድ በጣም ጥሩ ግልጋሎቶችን እየሰጠ ይገኛል። በተለይ ባለፈው የውድድር ዓመት ደግሞ በአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር በነበረ አንድ መርሃ ግብር ላይ ይሄ ተጫዋች ያስመለከተው አቋም የበርካታ ታላላቅ ክለቦችን ትኩረት እንዲስብ አድርጎት ነበር። በርካቶችም አድናቆታቸውን ለዚህ ተጫዋች ሲቸሩት ተመልክተናል። በጣም ጥሩ የሚባል ፐርፎርማንስ ነው ከባርሴሎና ጋር በነበረው ጨዋታ ላይ ማሳየት የቻለውና በበርካታ የአውሮፓ ታላላቅ ክለቦችም ትኩረት እንዲሰጡ ያደረገው እንቅስቃሴን አሳይቶ ነበር የተጫዋች ያንን ጨዋታ ያጠናቀቀውና ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ሉክ ሾውን ለመተካት ሲያቅዱ ትልቁ እቅዳቸው የነበረው ሉዊስ ሆልን ማስፈረም ነበር። ነገር ግን እንዳልኳችሁ ኒውካስል ዩናይትድ ደጋፊዎቹን በጣም አሳዝኗል። በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ቡድኑን አጠናክሮ በሚቀጥሉት የውድድር ዓመታት ለሌላ የዋንጫ ፉክክር ይመለሳል ብለው ደጋፊዎች ቢጠብቁም ነገር ግን ክለቡ በጣም ወሳኝ ተጫዋቾቹን ለቆ በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮትም አሌክዛንደር ኢሳክን በለቀቁበት ጊዜ በዚህ የውድድር ዓመት የገጠማቸውን ማስታወስ በቂ ነው። በዚህ የውድድር ዓመት በፕሪሚየር ሊጉ እንኳን ገበታቸው ነው ወደ 12ኛ ደረጃን ይዘው ነው ያጠናቀቁት። ምንም አይነት የአውሮፓ ተሳትፎችን ማግኘት አልቻሉም። በፕሪሚየር ሊጉ በጣም አስከፊ የሚባል ጊዜ ነው ይዘው ያጠናቀቁትና እነዚህን 3 ተጫዋቾች መልቀቃቸው ከዛ ውጪ ደግሞ ሌላ ወሳኙ አሰልጣኛቸውን ኤዲ ሃውንም ጭምር መልቀቃቸው የኒውካስል ዩናይትድ ደጋፊዎች አመራሮቹ ላይ ትልቅ ተቃውሞችን እንዲያነሱ አድርጎባቸዋል። ከዛ ውጪ ጆኤል ሊንተንም ሌላኛው በአማካይ ስፍራ ላይ የሚጠራው ስምም ከሳዑዲ አረቢያ ክለቦች ጋር አሁን ስሙ እየተነሳ ነውና የሉዊስ ሆል ደግሞ መልቀቅ ይበልጥ ሌሎች ቀውሶችን በደጋፊዎች ዘንድ ያስነሳብናል ብለው ያስባሉ የኒውካስል አመራሮች። ስለዚህ የተሻለ ኮንትራት ያለው እሱ ነው። ትልልቅ የሚባሉ ገንዘቦችን በዚህ የክረምት ተጫዋቾች የዝውውር መስኮት ከሌሎች ሽያጮች አግኝተዋልና ይህንን ተጫዋች በምንም መስፈርት ማቆየትን ነው ኒውካስል ዩናይትድ የሚመርጠው። በዚህ ምክንያት ነው ማንቸስተር ዩናይትድ ይህንን ተጫዋች የማስፈረሙ ነገር እጅግ በጣም አጣብቂኝ እንደሆነ የተገለጸው። ከዛ ውጪ ሌላኛው የማይልስ ሉዊስ ስኬሊንም ጉዳይ ማንቸስተር ዩናይትዶች ሲመለከቱት እንደነበር እናስታውሳለን። ዩናይትዶች ይህንን ተጫዋች ለማስፈረም በተለይ 2 ጥሩ ነገሮችን ይሰጣቸዋል ተብሎ ይታሰብ ነበር። በአንድ ድንጋይ 2 ወፍ እንደሚባለው ማለት ነው። ምክንያቱም የተጫዋች የግራ ፉል ባክ ላይ ባለፈው የውድድር ዓመት በአርሰናል ቤት ብናውቀውም ከዛ ውጭ ግን ባለፈው የውድድር ዓመት በተለይ ወደ መጨረሻው አካባቢ የማርቲን ዙቢሜንዲን መዳከምን ተከትሎ በአማካይ ስፍራው ላይ በተለይ በ6 ቁጥር ቦታ ላይ በጣም ጥሩ የሚባል እንቅስቃሴን ሲያደርግ እንደነበር የምናስታውሰው ጉዳይ ነው። በተለይ በአካዳሚ በሃሌ ኤንድ አካዳሚ በነበረ ጊዜም የአማካይ ስፍራ ተጫዋች ተደርጎ ነበር የሚቆጠረው። ነገር ግን አሰልጣኝ ሚኬል አርቴታ ይህንን ተጫዋች በግራ ፉል ባክነት ሲጠቀሙት እናስታውሳለን። እዛም ጋር ውጤታማ ነው። በአማካይ ስፍራው ላይም በጣም ውጤታማ እንደነበር እናስታውሳለን። አምና የዙቢሜንዲ መዳከም ከመምጣቱ በፊት የጨዋታ እድሎችን ማግኘት አለመቻሉን ተከትሎ ከክለቡ ጋር ምናልባት ይለያያል የሚሉ አይነት ሀሳቦች እንዲነሱ አድርጎ ነበር። የጨዋታ ደቂቃዎችን በትልቁ አለማግኘቱን ተከትሎ ከዛ ውጭ ደግሞ አርሰናል ይሄ ሆም ግሮን የሚባል ተጫዋች ወይም ደግሞ ከአካዳሚ የወጣ ተጫዋቻቸው ስለሆነ ተጫዋቹን ሲሸጡት ሙሉ ለሙሉ እንደ ትርፍ ስለሚቆጠር ከፒኤስአር ህጎች ጋር በተያያዘ በጣም ጥሩ ነገሮችን ይዞላቸው ይመጣል የዚህ ተጫዋች ሽያጭና በዛ ምክንያት ተጫዋቹ በክለቡም የጨዋታ ደቂቃዎችን አለማግኘቱን ተከትሎ ከዛ ውጭ ደግሞ እሱም የመልቀቅ ፍላጎቶችን ማሳየቱን ተከትሎ እና ደግሞ ቼልሲና ዩናይትድ ደግሞ ፈላጊዎቹ እንደነበሩ ከተገለጸ በኋላ አርሰናል ለመልቀቅ ዝግጁ እንደነበር የሚያሳዩ ነገሮች ነበሩ። ነገር ግን ባለፈው የክረምት ተጫዋቾች ባለፈው የውድድር ዓመት የመጨረሻዎቹ ጨዋታዎች ላይ የአውሮፓ ቻምፒየንስ ሊግ የፍጻሜን ጨዋታ ጨምሮ በጣም ጥሩ የሚባል ፐርፎርማንስን ይሄ ሉዊስ ስኬሊ ያሳይቷልና በዚህ ምክንያት በክለቡ እንዲቀጥል ይፈልጋል። እርግጥ ነው ብሩኖ ጊማሬሽ መጥቷል። የጨዋታ ደቂቃዎቹ ሊገደቡበት እንደሚችሉ ምንም ጥያቄ የለውም። ነገር ግን ማርቲን ዙቢሜንዲ ከክለቡ ሊለያይ እንደሚችል
የሚያሳዩ ግምቶች ያሉ በሚቀጥለው የውድድር ዓመት የጨዋታ ደቂቃዎቹ እጅግ በጣም ያንሱበታል ተብሎ ስለሚታሰብና ማርቲን ዙቤሜንዲ የሚለቅ ከሆነ ደግሞ ማይልስ ሉዊስ ስኬሊን ማቆየት የተሻለ ነው። ተጫዋቹም ሰሞኑን በአንድ ቃለመጠይቅ ላይ በተለይ ከኢያን ራይት ጋር አንድ ቃለመጠይቅን አድርጎ ነበርና ከሌሎች ክለቦች ጋር ስምህ እየተነሳ ነው የሚል ጥያቄ ቀርቦለት ነበር። እኔ ያደግኩት እዚሁ በአርሰናል ነው። በርካታ ጊዜያቶችን ማሳለፍ የምፈልገው እዚሁ አርሰናል ነው። ከሌሎች ክለቦች የቀረቡልኝን ነገሮች የምመለከትበት ጊዜ አይደለም። በአርሰናል መቆየትና ለአርሰናልም መጫወት ነው የምፈልገው ሲልም ጭምር ተናግሮ ነበርና ዩናይትድ ይህንንም ተጫዋች የማግኘት እድሉ እጅግ በጣም ጠባብ እንደሆነ የሚያሳዩ ነገሮችን ተመልከተን። ከዛ ውጪ የነ አንቶኒ ሮቢንሰን በፉላም የሚጫወተው ተጫዋችንም ለማስፈረም እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። ነገር ግን ትላንትናና ዛሬ ግን ከአንድ ሌላ ተጫዋች ጋር ስማቸው በጣም በትልቁ እየተነሳም ይገኛል። ይህ ተጫዋች ሬሲንግ ሳንታንደር ነው የሚጫወተው። ባለፈው የውድድር ዓመት በስፔን ሴጉንዳ ነበር ሲጫወቱ የነበሩት ወይም ደግሞ በታችኛው ከስፔን ላሊጋ ዝቅ ብሎ ባለው ሊግ ነበር ሲጫወት እንደነበር የምናስታውሰውና በጣም ጥሩ የሚባል የውድድር ዓመትን ይህ አሳልፏል። ገና 19 ዓመቱ ነው። ለረጅም ጊዜያቶች ደግሞ ቡድኑን ማገልገል የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጮች እያሳዩ የሚገኙትና በጣም ጥሩ ተጫዋች እንደሆነ እየተገለጸ ይገኛል። ይህንን ተጫዋች ለማስፈረምም ማንቸስተር ዩናይትዶች ትላንትናና ዛሬ የሚያሳዩት መረጃዎችን ስንመለከት ተጫዋቹን ለማስፈረም በጣም ትልቅ ጥረቶችን እያደረገ ይገኛል። በዛ ላይ ደግሞ ከሌሎቹ ከነ ሉዊስ ሆለም ከነ ማይልስ ሉዊስ ስኬሊም ከነ አንቶኒ ሮቢንሰንም ጭምር ጥሩ ደግሞ የገንዘብ ወይም ደግሞ ተመጣጣኝ የሚባል ገንዘብን ነው በጣም ዝቅ ያለ ገንዘብን ለዚህ ተጫዋች መክፈል እንደሚጠበቅባቸውና ያንን ብቻ በመክፈል ተጫዋቹን ለማምጣት ጥረት እንደሚያደርጉ ነው እየተገለጸ የሚገኘው። የዚህ ተጫዋች ላይ የተለጠፈበት ሪሊስ ክሎዝ የሚባል አለ ወይም ደግሞ የመልቀቂያ አንቀጽ። ይሄኛውን ዋጋ የሚከፍል ማንኛውም ክለብ ተጫዋቹ ከተስማማ የመውሰድ ሙሉ ነጻነት አለው። ክለቡ መስማማትም አለመስማማትም አይጠበቅበትም። ምክንያቱም የመልቀቂያ አንቀጹን መክፈልና ተጫዋቹን ማስማማት ብቻ ተገቢ ነው ተብሎ ይታመናል። በዚህ ምክንያትም ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ እስከ 16 ሚሊዮን ፓውንድ ብቻ መክፈል ብቻ ነው የሚጠበቅባቸው። እንደውም ከአንድ ሳምንት ከሁለት ሳምንት ቀደም ብለው ቢመጡ ኖሮ እስከ 8 ሚሊዮን ፓውንድም ተጫዋቹን ማግኘት የሚችሉበት ሪሊስ ክሎዝ ነበረው። ነገር ግን እንግዲህ አሁን ላይ ግን 16 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች የሚያስፈልገው ሪሊስ ክሎዝ እንደሆነ እየተነገረ ይገኛል። ተጫዋቹ ግን በማንቸስተር ዩናይትድ ብቻ ሳይሆን በሌሎች የአውሮፓ ታላላቅ ክለቦችም የሚፈልግ አይነት ተጫዋች ነው። በተለይ በባርሰሎናም በአትሌቲኮ ማድሪድም የሚፈለግ አይነት ተጫዋች ነው። በተለይ ተጫዋች ወደ ማንቸስተር ዩናይትድ የሚመጣ ከሆነና ያው ሉክሾውን ማስቀመጥ እንኳን ባይችል ለሉክሾ ግን ጥሩ ተጠባባቂ መሆን ይችላል። ከሉክሾ በጣም ብዙ ነገሮችን መማር ይችላል። ገና 19 ዓመቱ ነው። በሚቀጥሉት የውድድር ዓመታት ለማንቸስተር ዩናይትድ በቋሚነት ለማገልገል በጣም ጥሩ ልምዶችን መቅሰም የሚችልበት በጣም ጥሩ እድሜ ላይ ነው የሚገኘውና በዚህ ምክንያት ለማንቸስተር ዩናይትድ በጣም ተመጣጣኝና በጣም ጥሩ ዝውውር ተደርጎ ይቆጠራል። ለምሳሌ ሉዊስ ሆልን ማምጣት በፕሪሚየር ሊጉ ላይ ምናልባት የሉክሾም በቋሚነት መጫወት ይፈልጋል። ጥሩ ተጫዋች እንደሆነ ይታወቃል። አሁን ላይ እድሜው እየገፋ ነው። ነገር ግን የጉዳት ሪካርዶችም እንዳሉበት ይታወቃል። ነገር ግን ፊት እስከሆነ ድረስ ለማንቸስተር ዩናይትድ መስጠት የሚችለውን ግልጋሎት በደንብ እናውቃለን። ሉዊስ ሆልም በኒውካስል ዩናይትድ ቋሚ ተሰላፊ ተጫዋች እንደሆነ ይታወቃል። በፕሪሚየር ሊጉ በጣም ጥሩ ልምድ ያለው ተጫዋች ነው። እርግጥ ነው 21 ዓመቱ ነው ገና። ነገር ግን ወደ ማንቸስተር ዩናይትድ ሲመጣ ግን የሉክሾ ተጠባባቂ ለመሆን ግን ፍላጎት ይኖረዋል ተብሎ አይጠበቅም። ከዛ ውጪ ሉክሾም ደግሞ ተጠባባቂ ለመሆን ፍላጎት ይኖረዋል ተብሎ አይጠበቅም እና እርግጥ ነው ፉክክሮች ሲበዙ እዛ ቦታ ላይ ለማሰለፍ በጣም ጥሩ ነገሮች እንዳሉት ቢታመንም ነገር ግን ሉክሾ አሁን በቋሚነት የሚቀጥል ከሆነና የሬሲንግ ሳንታንደሩን ሆርግ ሳሊናስን ማምጣት የሚችሉ ከሆነ ማንቸስተር ዩናይትዶች የተጫዋች ከሉክሾ በጣም ጥሩ ትምህርቶችን መውሰድ ይችላል። እድሜው እንዳልኳችሁ ገና 19 ነው። በሚቀጥሉት የውድድር ዓመታት ለማንቸስተር ዩናይትድ በጣም ጥሩ ግልጋሎቶችን መስጠት ይችላል ተብሎ ስለሚታመን ይህንን ተጫዋች ማምጣት ከገንዘብም አኳያ በጣም ጥሩ ነው የሚሆነው። ልምድን ከማካፈልም አኳያ በጣም ጥሩ ዝውውር ይሆናል ብለው በርካቶች ያምናሉና ማንቸስተር ዩናይትድ ምናልባት እዚህ ተጫዋች ላይ ጠንክሮ ሊንቀሳቀስ የሚችልበት እድሉ እንዳለ እየተገለጸ ነው። ባለፈው የውድድር ዓመት እንዳልኳችሁ በሴጉንዳ ዲቪዚየን ነበር ሲጫወት የነበረው ይሄ የሬሲንግ ሳንታንደሩ የ19 ዓመት ታዳጊ ጆርጅ ሳሊናስ እና 33 ጨዋታዎችን በሬሲንግ ሳንታንደር ቡድን ውስጥ አድርጓል። 6 አሲስቶችንም ማድረግ የቻለበትንም ጭምር ነው የተመለከትነውና አሰልጣኝ ማይክል ካሪክ ከዚህ ተጫዋች ጋር ፍላጎት እንዳላቸው የሚያሳዩ ነገሮች ያሉ። ስለዚህ ማንቸስተር ዩናይትድ ምናልባት የሚፈልጋቸውን ተጫዋቾችን ሉዊስ ሆልንና ማይልስ ሉዊስ ስኬሊን የማምጣቱ ነገር አጠራጣሪ መሆኑን ተከትሎ አሁን ላይ ይህንን ተጫዋች መመልከት የተሻለ አማራጭ ይሆናል ብለው በርካቶች ሀሳቦቻቸውን እየሰጡ ነው። ስለዚህ በግራ ፉልባኩ ላይ ይህንን ተጫዋች ማምጣት ለማንቸስተር ዩናይትድ በጣም ጥሩ አጋጣሚ ይሆንለታል ተብሎ ይጠበቃል። ሌሎች ዝውውሮችንም ግን ያደርጋሉ ተብሎ ይታሰባል። ማንቸስተር ዩናይትዶች በተለይ በአማካይ ስፍራው ላይ አሁንም በክለብ ውስጥ በጣም ትልቅ ጥያቄዎች እየተነሱ ነው የሚገኙት። በተለይ በማንቸስተር ዩናይትድ ደጋፊዎች ዘንድ አሁንም ቢሆን የአማካይ ስፍራው በደንብ መጠናከር አለበት ብለው
ሀሳባቸውን እየሰጡ ነው የሚገኘው። በሚቀጥሉት ቀናት ላይ በአማካይ ስፍራው ላይ ምን አይነት እንቅስቃሴዎችን ያደርጋሉ በርካቶች ይጠብቁታል። ከዛ ውጪ የአጥቂ መስመር ተጫዋችን ማስፈረም አለባቸው ብለው የሚያምኑ በጣም በርካቶች ናቸው። ምክንያቱም ዩናይትድ አሁን ቤንጃሚን ሼስኮን ነው በዋነኝነት ለማሰለፍ እቅዶች ይኖሩታል ተብሎ የሚታሰበው። ምናልባት እሱ ቢጎዳ ከዛ ውጪ ለሱ ተተኪ የሚሆን ተጫዋች በጣም በርከት ያሉ ውድድሮች ስላሉባቸው ለሱ ተተኪ የሚሆን ተጫዋችን በቶሎ መንቀሳቀስ አለባቸው ተብሎ ይታሰባል። የዝውውር መስኮቱ የሚዘጋው ሴፕቴምበር 1 እንደሆነ ይታወቃል። ዛሬ እንግዲህ ኦገስት 11 ነው። ወደ 20 ቀናቶች ብቻ ነው በዝውውር ገበያው ላይ የሚቀሩትና በእነዚህ ቀሪ እንግዲህ 3 ሳምንታት ላይ ትልቅ እንቅስቃሴዎችን ማንቸስተር ዩናይትድ ማድረግ ይጠበቅበታል ተብሎ እንደሚጠበቅ ነው የተገለጸው። ለዛሬ ግን ከሬሲንግ ሳንታንደሩ ሆርግ ሳሊናስ ጋር በተያያዘ ያነሳነው ጉዳይ ይህንን ነው የሚመስለው። ሌሎች ርዕሰ ጉዳዮች ሲኖሩ ደግሞ ከዝውውር ጉዳይ ጋር ከማንቸስተር ዩናይትድ ጋር አያይዘን ሰፋ ያሉ ጉዳዮችን አሁንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቀጣዩ ርዕሰ ጉዳያችን ደግሞ እናምራም። ከኤንዞ ፈርናንዴዝ ጋር የሚነሱ አንዳንድ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ኤንዞ ፈርናንዴዝ በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት በጣም በዝውውር ገበያው ላይ በትልቁ ስማቸውን ከሰማናቸው ተጫዋቾች መካከል አንደኛው ነው ብሎ ማንሳት ይቻላል። በተለይ በዝውውር መስኮቱ የመጀመሪያ ሳምንታት ላይ በጣም በትልቁ ስሙ ሲነሳ እንደነበር እናስታውሳለን። በተለይ ከሪያል ማድሪድ ጋር ተያይዞ ይህ ተጫዋች በጣም በትልቁ የሚነሳበት ጊዜ ነበር። ነገር ግን ሪያል ማድሪዶች ተጫዋቹን የማስፈረም ፍላጎት እንደሌላቸው መግለጫን አውጥተው ጭምር ነበር ሲገልጹ እንደነበር የምናስታውሰውና በጣም በርካታ የመረጃ ምንጮች ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ሊያመራ እንደሆነ በተለይ ደግሞ ካለፈው የውድድር ዓመት አጋማሽ ጀምሮ ብሎ ማንሳት ይቻላል። በተለይ ይሄ የዝውውር መስኮት ሳይከፈትም በፊት ነበር ሪያል ማድሪድ እና ኤንዞ ፈርናንዴዝ ስማቸው መነሳት የጀመረው። በአንድ ቃለ መጠይቅ ላይ ከሪያል ማድሪድ ጋር በተያያዘ በጣም በጎ ነገሮችን መናገሩ፣ ከቦነስ አይረስ ጋር የማድሪድ ከተማን ማነጻጸሩ፣ እንግዲህ እሱ ከተወለደባት ከተማና ከአርጀንቲኗ ዋና ከተማ ቦነስ አይረስ ጋር በጣም የምትቀራረብ የአውሮፓዊት ከተማ ማድሪድ ናት የሚል አይነት ሀሳብን ጭምር ሰጥቶ ነበርና በዛ ምክንያት ወደ ሪያል ማድሪድ በጣም ቅርብ የሆኑ መረጃዎችን ሰጥቷል በሚል ወይም ደግሞ ፍላጎት አሳይቷል በሚል በቼልሲው አሰልጣኝ ሊያም ሮስኔር ጭምር የሁለት ጨዋታዎች በጣም ወሳኝ በነበሩ ጨዋታዎች ከማንቸስተር ሲቲ ጋር በተደረገ ጨዋታ ላይ ጭምር በቅጣት ምክንያት ከሪያል ማድሪድ ጋር ፍላጎት አሳይቷል በሚል ቅጣቶች ጭምር ተጥሎበት እንደነበር የምናስታውሰው ጉዳይ ነው እና የዝውውር መስኮቱ ከመከፈቱ አንስቶ ጭምር ነበር ይሄ ተጫዋች ከሪያል ማድሪድ ጋር የሚነሱ መረጃዎች በትልቁ ሲወጡበት እንደነበር የምናስታውሰውና እሱም ፍላጎት እንደነበረው ምንም ጥያቄ የለውም። ምንም እንኳን ሪያል ማድሪድ ይህንን ተጫዋች ለማስፈረም አሁን ላይ ፍላጎቶችን እያሳየ አለመሆኑን ተከትሎ የሆነ ቢሆንም በአጠቃላይ ግን ኤንዞ ፈርናንዴዝ ከቼልሲ ጋር ያለው ነገር ምናልባት የተወሰነ ይሻከረ ነገር እንዳለው የሚያሳዩ ነገሮች አሉ። ከዛም አስተያየት በኋላ ከዛ ውጭ በዚህ የክረምት ተጫዋቾች የዝውውር መስኮትም የመልቀቅ ፍላጎቶችን ማሳየቱን ተከትሎ ሙከራዎችንም ማድረጉን ተከትሎ የተወሰኑ የሻከሩ ነገሮች እንዳሉ ይታመናል። ነገር ግን አሰልጣኝ ቻቪ አሎንዞ ከመጣ በኋላ ግን ይሄ ተጫዋች ለዚህ ቡድን ቢቀጥል በጣም የተሻለ ተጫዋች እንደሚሆን ያምንበታል። ከዛ ውጭ በዚህ ቡድን ውስጥ ከሚፈልጋቸው እንዲቆዩ ከሚፈልጋቸው ተጫዋቾች መካከል አንደኛው ኤንዞ ፈርናንዴዝ እንደሆነ በተደጋጋሚ ሲናገር ሰምተናል አሰልጣኝ ቻቪ አሎንዞ እና በዚህ ምክንያት በቼልሲ ቆያል የሚሉ ሀሳቦች ነው በትልቁ ያሉት። አሁንም ቢሆን በቼልሲ ቆያል ብለው ነው በርካቶች የሚገምቱት። ነገር ግን ሰሞንኛ የማንቸስተር ሲቲ እንቅስቃሴ ምናልባት ወደዚህ ተጫዋች ዝውውር በድጋሚ ሊመለስ ይችላል የሚሉ ግምቶች እንዲወጡ አድርጓል። በተለይ በቼልሲ ቤት በጣም ቅሬታን ካነሳባቸው ምክንያቶች አንደኛው ኤንዞ ማሬስካ ከቼልሲ መሰናበቱ ነው ወይም ከቼልሲ ጋር መለየቱ ኤንዞ ፈርናንዴዝ በጣም ቅር ካለ ወይም ከተሰኘባቸው ጉዳዮች መካከል አንደኛው ተደርጎ ይቆጠራል እና አሁን በማንቸስተር ሲቲ የሚፈለገው ደግሞ የቀድሞ አሰልጣኙ ኤንዞ ማሬስካ እዛ ቡድን ውስጥ አሰልጣኝ ሆነው ነውና ምናልባት ወደዛ ሄደው በድጋሚ ሊገናኙ የሚችሉበት እድሉ እንዳለ የሚያሳዩ ግምቶች ያሉ። እንዳልኳችሁ ቼልሲ ተጫዋቹን የመልቀቅ ምንም አይነት እቅድና ምንም አይነት ፍላጎት እያሳየ እንዳልሆነ ቢነገርም ነገር ግን የማንቸስተር ሲቲ የዝውውር ጥያቄ ገፍቶ የሚሄድ ከሆነና እንዲሁ ደግሞ ኤንዞ ፈርናንዴዝም ለማንቸስተር ሲቲ ፍላጎቶችን የሚያሳይ ከሆነ ግን ዝውውሩ ላይ ፈጸም የሚችልበት ምንም አይነት እድል ይኖራል ተብሎ አይጠበቅም። አሁን ላይ ማንቸስተር ሲቲዎች በአማካይ ስፍራ ላይ ማደስ ይኖርባቸዋል ወይም የአማካይ ስፍራቸውን ማደስ ይኖርባቸዋል ተብሎ ይጠበቃል። ምክንያቱም ሮድሪ ክለቡን ለቆ ወጥቷል። በርናርዶ ሲልቫ ክለቡን ለቆ ወጥቷል። የተከላካይ ስፍራ ተጫዋች ቢሆንም በአማካይ ስፍራ ላይ አንዳንድ ጊዜ ግልጋሎቶችን ሲሰጥ የምናውቀው ጆን ስቶንስም ጭምር ይህንን ክለብ ለቆ መውጣቱን የምናውቀው ጉዳይ ነውና በአማካይ ስፍራ ላይ ባለፉት የውድድር ዓመታት በጣም በትልቅ ሁኔታ ይህንን ቡድን ሲያገለግሉ የነበሩ ወሳኝ ተጫዋቾች ናቸው አማካይ ስፍራውን ለቀው የወጡት። ከዛ በፊትም ኬቨን ደብሮይና በቅርብ ዓመታት ይህንን ክለብ ለቆ የወጣ ሌላኛው የአማካይ ስፍራ ተጫዋች እንደሆነ የሚታወቅ ነውና ይህንን ቦታ መጠገን ይኖርባቸዋል ተብሎ ይታሰባል። አሁን ማንቸስተር ሲቲ ይህንን የአማካይ ስፍራም በአዲስ ጉልበት ለረጅም ጊዜ ማገልገል በሚችሉ ተጫዋቾች እየተካው ነው የሚገኘው። እስካሁን ድረስ የኤሊዮት አንደርሰንን ዝውውር ማረጋገጡን እናስታውሳለን። የዝውውር መስኮቱ በመጀመሪያዎቹ ሳምንታት ላይ በተለይ የዓለም ዋንጫ እየተደረገ በነበረበት ጊዜ ነበር
ነበር ኤሊዮት አንደርሰንን ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ ማስፈረማቸውን ያረጋገጡት። ከዛ ውጪም ሌላኛው አዩብ ቦአዲን ከሊል ለማስፈረም ደግሞ አሁን በጣም ከጫፍ የደረሱበት ጊዜ እንደሆነ ደግሞ ምንም ጥያቄ የለውም። አዩብ ቦአዲ ታዳጊ ነው፣ 18 ዓመቱ ነው። ነገር ግን በጣም በሳል ተጫዋች እንደሆነ በዓለም ዋንጫው ላይ አሳይቷል። በዓለም ዋንጫው ላይ ከትልልቅ የሚባሉ ተጋጣሚዎች ጋር በተለይ የመጀመሪያው ጨዋታ ላይ ከብራዚል ብሔራዊ ቡድን የአማካይ ስፍራ ጋር ከብሩኖ ጊማሬሽ እና ከካርሎስ ካሴሜሮ የአማካይ ስፍራ ጥምረት ጋር ያደረገው እንቅስቃሴና ያሳየው ብስለት የተጫዋች 18 ዓመቱ አይደለም 28 ዓመቱ ነው የሚሉ አስተያየቶችን ጭምር እንዲሰጡ አድርጓል። ከብስለቱ የተነሳና ገና ወደፊት በጣም ብዙ ማገልገል የሚችልበት እድሜ ላይ ነው የሚገኘው። ገና 18 ዓመቱ ነው። በሊል ቆይቶ አሁንም እድገቱን ከማስቀጠል ይልቅ በትልቅ ደረጃ ራሱን መፈተን የሚፈልግበት ሰዓት እንደሆነ እየተገለጸ ይገኛል። አዩብ ቦአዲና እሱም ወደ ሲቲ የሚመጣ ወደ ኢቲሃድ ስቴዲየም የሚቀላቀል ሌላኛው የአማካይ ስፍራ ተጫዋች የመሆኑ ነገር እርግጥ እየሆነ የመጣ ይመስላል። ከሊል ጋርም በጣም ከስምምነት እየደረሱ ነው የሚገኘው። ትልቅ ገንዘብ እዚህ ተጫዋች ላይ እንደ ወጪ እንደሚደረግ ነው። እስከ 80 ሚሊዮን ፓውንድ አካባቢ ሊወጣበት እንደሚችል ይገመታል። እንደ ምክንያትነት የሚነሳው ይሄ ተጫዋች ወደፊትም በጣም ብዙ ግልጋሎቶችን መስጠት የሚችል ወደፊትም ደግሞ ትልቅ ነገሮችን ማበርከት የሚችል ኢንቨስትመንት ተደርጎ ስለሚቆጠር ነው እና በዚህ እድሜ ያለ ተጫዋች ላይ ይህን ያክል ገንዘቦችን ኢንቨስት ማድረግ ያው ሪስክ እንዳለው ምንም ጥያቄ የለውም። ነገር ግን የተሻለ ነገሮችን ማሳየት ይችላል ተብሎ የሚታመን ከዛ ውጭ ደግሞ ሌሎች ክለቦችም ወደዚህ ዝውውር የሚገቡ ከሆነ ደግሞ የዋጋውን ነገር እጅግ በጣም ከፍ እያለ የሚመጣበት እድል ከመኖሩ ጋር በተያያዘ ሲቲዎች በቶሎ ይህንን ወጣት ተጫዋች ማስፈረም ላይ ትኩረት እያደረጉ እንደሚገኝ ነው የተገለጸውና ከዛ ጎን ለጎን ኤንዞ ፈርናንዴዝን ለማስፈረምም ሰሞኑን እንቅስቃሴ ጀምረዋል። ዛሬ በተለይ ታማኝነት ካላቸው የመረጃ ምንጮች መካከል አንደኛው ዘ አትሌቲክ የተባለ የመረጃ ምንጭም ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም ጠንክሮ እየገፋ ነው የሚል አይነት ሀሳብን ሲሰጡ ጭምር ነው እንዲሁ እየተመለከትን የምንገኘውና በዚህ ምክንያት ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። እንዳልኳችሁ ግን ቼልሲ የመልቀቅ ምንም አይነት ፍላጎት የለውም። ከዛ ውጭ በክለባቸው ማቆየትና በሚቀጥለው የውድድር ዓመትም በቼልሲ ዋናው ስኳድ ውስጥ ወሳኝ ተጫዋች አድርጎ መቀጠልን እንደሚፈልጉ ነው የተነገረው። የቀድሞ አሰልጣኙ ኤንዞ ማሬስካ ግን ተጫዋቹን ለማምጣት ጥረት እያደረጉ ነው። ቼልሲዎችም አማራጮችን ይዘዋል። ወይም ደግሞ ይህ ተጫዋች የሚለቅባቸው ከሆነ ያው ላለመልቀቅ ጥረት ቢያደርጉም የሚለቅ ከሆነ ግን እስከ 120 ሚሊዮን ፓውንድ ይፈልጋሉ ከዚህ ተጫዋች ተብሏል። በተለይ በዓለም ዋንጫው ላይ ያው የፍጻሜ ጨዋታ ላይ ትልቅ ስህተት እንደሰራ የምናስታውሰው ቢሆንም ከዛ በፊት በነበሩት ጊዜያቶች ላይ ግን ወይም ከዛ በፊት ከፍጻሜው ጨዋታ በፊት በነበሩ እያንዳንዱ መርሃ ግብሮች ግን ለአርጀንቲና ብሔራዊ ቡድን እጅግ በጣም ወሳኝ ተጫዋች እንደነበር አሳይቷል። 7 ጨዋታዎችን አድርጎ 2 ጎሎችን ያስቆጠረበትን አጋጣሚ እናስታውሳለን። በተለይ ወሳኝ በነበረው ከእንግሊዝ ጋር በነበረው ጨዋታ ላይ ከፔናልቲ ቦክስ ውጭ ያስቆጠራት ጎልም የምናስታውሳት ናትና በጣም ወሳኝ ተጫዋች ነው። ለቼልሲም ባለፈው የውድድር ዓመት በጣም ወሳኝ ተጫዋች እንደነበር እናስታውሳለን። 36 የፕሪሚየር ሊግ ጨዋታዎችን አድርጎ ባለፈው የውድድር ዓመት 14 የግብ ተሳትፎችን ማድረግ ችሏል። በአውሮፓ ቻምፒየንስ ሊግ ደግሞ 10 ጨዋታዎችን አድርጎ 5 የግብ ተሳትፎችን ያደርጓል። በአጠቃላይ በቼልሲ ባለፈው የውድድር ዓመት በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ 46 ጨዋታዎችን ያደረገው 13 ግቦችን አስቆጥሮ 6 አሲስቶችን አድርጓል። 19 የግብ ተሳትፎዎች ነበሩት። በጣም ጥሩ የሚባል ቁጥርን ነው ባለፈው የውድድር ዓመት ያስመዘገበው። ደብል ዲጂት ቁጥሮችን ጎሎችን ማስቆጠር ችሏል። አሲስቶችንም በርከት አድርጎ ማድረግ ችሏል እና የቼልሲ ወሳኙ ተጫዋች እንደነበረ ምንም ጥያቄ የለውም። ነገር ግን ተጫዋቹ የመልቀቅ ፍላጎቶችን የሚያሳይ ከሆነና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ገፍቶ የሚመጣ ከሆነ ተጫዋቹን የማግኘት ጥሩ እድል ሊኖረው እንደሚችል የሚያሳዩ ነገሮች ያሉ ቼልሲ ታዲያ ይህንን ተጫዋች የሚያጡት ከሆነ ሌላ በየትኛው ተጫዋች ይህንን ተጫዋች ለመተካት ሙከራ ያደርጋሉ የሚለው ጉዳይ በበርካቶች የሚጠበቅ ነው። በአማካይ ስፍራው ላይ ሌሎች አማራጮች እንዳሏቸው ቢታመንም ነገር ግን አሁንም ቢሆን በአማካይ ስፍራው ላይ የሚፈልጓቸው ሌሎች ዝውውሮች እንዳሉ ይታወቃል። ለምሳሌ ያክል የአሌክስ ስኮትን ጉዳይ ማንሳት ይቻላል። አሌክስ ስኮት የቼልሲ የዚህ የዝውውር መስኮት ትልቁ እቅድ እንደሆነ በተደጋጋሚ ጊዜ ሲገለጽ እንሰማለን። በተለይ የመጀመሪያዎቹ አካባቢዎች ላይ 64 ሚሊዮን ፓውንድ ጭምር አቅርቦ ነበር ቼልሲ አሌክስ ስኮትን ለማስፈረም እንቅስቃሴ ያደረገ ወይም ገፍቶ የሄደ የመጀመሪያው ክለብ እንደሆነ ምንም ጥያቄ የለውም። ማንቸስተር ዩናይትድም አርሰናልም የዚህ ተጫዋች ፈላጊ እንደሆኑ በተደጋጋሚ ጊዜ ቢገለጽም ልክ እንደ ቼልሲ ግን ገፍቶ አልሄዱም ወይም እንቅስቃሴ አላደረጉም እዚህ ተጫዋች ላይ። በመሆኑም አሁን ላይ ግን ቼልሲዎች 64 ሚሊዮን ፓውንድ አቅርበው የመጀመሪያው ጥያቄ ምንም እንኳን በቦርንመዝ ውድቅ ቢደረግባቸው ሌሎች ጥያቄዎችን በቅርቡ እንደሚያቀርቡ በርካቶች ይገምታሉ። ይህ ተጫዋች ከቼልሲ ጋር የመቀላቀል ፍላጎትም እንዳለው ጭምር እየተነገረ ነው። ከዛ ውጭ ደግሞ ሌላኛው
በቦርንመዝ ቤት ደግሞ የሚቆይበት እድልም እንዳለ ይፋ ተደርጓል። ምክንያቱም ክለቡ ቦርንመዝ በዚህ የክረምት ተጫዋቾች የዝውውር መስኮት ይህንን ወሳኝ ተጫዋቹን በጭራሽ የመልቀቅ እቅድ እንደሌለው የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት እና የ2 ዓመት ኮንትራት አለው ተጫዋቹ። ኮንትራት አላራዝምም ቢልም ነገር ግን አሁንም ቢሆን በክለቡ ቀጥሎም በሚቀጥለው የውድድር ዓመትን መሸጥን ምርጫቸው ሊያደርጉ እንደሚችሉ ነው እየተገመተ የሚገኘው። ነገር ግን ቼልሲ አሁንም ገፋ ብሎ ገንዘቦችን በሰፊው ያቀርባል ተብሎ ይጠበቃልና የቦርንመዝንም አቋም ለመፈተን ጥረት እያደረጉ ነው። ኤንዞ ፈርናንዴዝ የሚቀጥል ከሆነ ግን አሁንም ሌሎች ተጫዋቾችን የማስፈረማቸው ነገር አጠራጣሪ ይሆናል ተብሎ ይታሰባል። ነገር ግን አሌክስ ስኮትም አሁን በቼልሲ በትልቁ እየተመለከቱት የሚገኝ ተጫዋች እንደሆነ ነው የመረጃ ምንጮቹ ይፋ ያደረጉት። ከቼልሲ ጋር በተያያዘ በትልቁ የሚነሳው የኤንዞ ፈርናንዴዝ ጉዳይ ይሄ ነው። ሌላኛው ማንቸስተር ሲቲ ቤት የሰማነው ጉዳይ ደግሞ በአማካይ ስፍራው ላይ አደም ዋርተንንም ተመልክተውት ነበር የሚል ጥያቄ በትልቁ ተነስቷል። በተለይ በዝውውር መስኮቱ መጀመሪያ አካባቢ አደም ዋርተንን አነጋግረውት ነበር። ነገር ግን አሁን ላይ ቀዝቀዝ ብሏል የአደም ዋርተን ፍላጎት የሚል አይነት ሀሳብ በትልቁ እየሰማን እንገኛለን። በክሪስታል ፓላስ ቤት ያለፉትን የውድድር ዓመታት በጣም ድንቅ ጊዜን ማሳለፍ የቻለው አደም ዋርተን በትልልቅ ክለቦች በዚህ የክረምት ተጫዋቾች የዝውውር መስኮት ይታደናል ተብሎ ቢጠበቅም ነገር ግን ሳይሳካ ቀርቷል። ወይም ደግሞ ብዙ ክለቦችን ተጫዋች ስለማስፈረም እንቅስቃሴዎችን ሲያደርጉ እየተመለከትን አይደለም። በመሆኑም ማንቸስተር ሲቲም ፍላጎት አሳይተውበት በመጀመሪያዎቹ የዝውውር ሳምንታት ላይ እንቅስቃሴ ካደረጉት ክለቦች መካከል አንደኛው ተደርጎ ቢቆጠርም ነገር ግን ያን ያክል ገፋ ያለ እንቅስቃሴን አላደረገም ተብሏል። ማንቸስተር ሲቲ አሁን ላይ በትልቁ አዩብ ቦአዲን የዝውውሩን ይፋ ማረጋገጥ ላይ ትኩረት አድርገዋል። ከዛ በመቀጠል ኤንዞ ፈርናንዴዝን ለማስፈረምም ከቼልሲ ጋር ንግግር ለማድረግ ሊመጡ እንደሚችሉ የሚያሳዩ ግምቶችን በትልቁ እየተመለከትን እንገኛለን በማንቸስተር ሲቲ ቤት። የመጨረሻው ርዕሰ ጉዳያችን የምናደርገው ሰሞንኛ የበርካታዎች መነጋገሪያ ሆኗል የሁሊያን አልቫሬዝ ጉዳይ። አሁንም የተረጋገጠ ነገር እንደሌለው የሚታወቅ ጉዳይ ነው። ሁሊያን አልቫሬዝን በማስፈረም ጉዳይ ላይ አሁን 3 ክለቦች ተፋጠዋል። እርግጥ ነው አንደኛው አሁን የሚጫወትበት ክለቡ እንደሆነ አትሌቲኮ ማድሪድ እንደሆነ ይታወቃል። ነገር ግን ሁለቱ ደግሞ የአትሌቲኮ ማድሪድንና የሁሊያን አልቫሬዝን ቀጣይ ዕጣ ፈንታም በጉጉት የሚጠብቁ ክለቦች ናቸው፣ ባርሴሎና እና አርሰናል። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ይለቃል አይለቅም የሚለው እስካሁን ድረስ ይፋ የተደረገ ነገር አይደለም። በሁለቱ ወገኖች መካከል ግን አሁንም አለመስማማቱ ጨምሮ እየቀጠለ እንደሚገኝ ነው እየተገለጸ የሚገኘው። ተጫዋቹ ከአትሌቲኮ ማድሪድ ጋር መለየት እንደሚፈልግ በተደጋጋሚ እየተናገረ ነው የሚገኘው። በአንጻሩ አትሌቲኮ ማድሪድ ደግሞ ተጫዋቹ ኮንትራትም አለው። ከዛ ውጭ ደግሞ በክለቡ ማቆየትን እንደሚመርጥና እንደውም ሰሞንኛ አንዳንድ የስፔን የመረጃ ምንጮች እንደሚናገሩት ከሆነ አሰልጣኙ ዲየጎ ሲሞኔም ቢሆን ከዛ ውጭ ደግሞ ክለቡ አትሌቲኮ ማድሪድም ቢሆን ከዚህ ተጫዋች ጋር በኮንትራት ንግግሮች ላይ ጭምር ተቀምጦ ለመነጋገር ፍላጎት እንደሌላቸው ነው የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን የምንገኘውና ምንም ፍቃደኝነት እንደሌላቸው የሚያሳዩ ነገሮችን እየተመለከትን ነው። ከዚህ ተጫዋች የኮንትራት እድሳት ጋር በተያዘና የሁሊያን አልቫሬዝ ቀጣይ ታፈንታ ጉዳይ እስካሁን ምንም እልባት ያገኘ ጉዳይ የለውም የሚሉ መረጃዎች ናቸው የወጡት። ትናንትና ግን የሁሊያን አልቫሬዝ ወኪሎችና ሁሊያን አልቫሬዝ ራሱም ለ3 ሰዓታት የሚደርስ አይነት ስብሰባ አድርገዋል የሚል አንድ መረጃ ሲወጣ ተመለከትን። ተጫዋቹና ወኪሎቹ እርስ በርስ ተቀምጠው ውይይቶችን ያደርገው 3 ሰዓት የሚደርስ አይነት ውይይትን ያደረጉት። ባርሴሎና ፈቃደኛ ይሆናል የሚል እንግዲህ ባርሴሎናን መቀላቀል ቢፈልግም አትሌቲኮ ማድሪድ ግን ለባርሴሎና ፍቃድ ይሰጣል የሚል አይነት ግምት እንደሌላቸውና ወደ ባርሴሎና የሚደረገው ዝውውር እጅግ በጣም አስቸጋሪ ሊሆን እንደሚችል እንደሚሰማቸው ነው እነዚህ የመረጃ ምንጮች እየተናገሩ እንደሚገኝ የመረጃ ምንጮቹ ይፋ ያደረጉትና እርግጥ ነው አትሌቲኮ ማድሪድ ወደ ባርሴሎና ይህንን ተጫዋች የመሸኘት እድሉ ጠባብ እንደሆነ በተደጋጋሚ ሲገለጽ እንደነበረ የምናስታውሰው ጉዳይ ነውና ይህንን ተጫዋች ማስፈረም እጅግ በጣም ከባድ ይሆንበታል ለባርሴሎና ተብሎ ይታሰባል። ባርሴሎና ከሁሉም ቀድሞ ነው ይህንን ተጫዋች ለማስፈረም ጥረት እንደጀመረና 100 ሚሊዮን ዩሮ ጭምር ለዚህ ተጫዋች አቅርቦ እንደነበር የምናስታውሰው። ነገር ግን አትሌቲኮ ማድሪዶች ይህንን ጥያቄ በፍጹም አልተቀበሉትም። ጭራሽ ብሽሽቆች ውስጥም ገብተው እንደነበር እናስታውሳለን ከባርሴሎና ጋር። ባርሴሎናም እንግዲህ ቀጣይ ከፍ እንግዲህ እንደሚያደርገው ይጠበቃል። እርግጥ ነው ይጠበቃል። ነገር ግን ክለቡና ተጫዋቹ አሁን ግን መስማማት ይኖርባቸዋል። ወይም ተጫዋቹ እንደሚያውቅ መረጋገጥ አለበት። ከዛ ውጭ ደግሞ ተጫዋቹ ባርሴሎናን ብቻ እንደሚመርጥ በይፋ ተናግሮ አትሌቲኮ ማድሪድ ላይ ጫና እንዲያደርግ ይጠበቃል በባርሴሎና በኩል። ያንን ነገር ማድረግ የማይችል ከሆነ ግን በቀጣይ ይህ ተጫዋች ወደ ባርሴሎና የመቀላቀሉ ነገር እጅግ በጣም አስቸጋሪ ሊሆን እንደሚችል ነው የሚገምቱት የባርሴሎና አመራሮችም። ከዛ ውጭ ደግሞ እንዲሁም ተጫዋቹና ወኪሎቹም ጭምር። ባርሴሎና ስለ ሌላ ኢላማ ማሰብ እንደጀመረ ጭምር እየተነገረ ነው። አሁን የዝውውር መስኮቱ እየገፋ ነው የሚገኘው። 3 ሳምንታት ብቻ አካባቢ ናቸው በዝውውር መስኮቱ ላይ ጊዜያቶቹ የሚቀሩትና በተለይ ወደ መጨረሻው እየተቃረበ የሚመጣ ጊዜ
የዝውውር መስኮት ወደ መጨረሻዎቹ ቀናትና ሳምንታት ላይ በጣም መጣደፎች ስለሚበዙ ቶሎ እቅዶቻቸውን ማሳወቅ ይኖርባቸዋል ተብሎ ይታሰባል። በዚህ ክረምት ደግሞ ባርሴሎና የግድ አጥቂ ማስፈረም ያለበት ጊዜ ነው። ምክንያቱም ሮበርት ሌቫንዶስኪን ከክለቡ ለቋል። ወደ አሜሪካን ሜጀር ሊግ ሶከር ማምራቱን እናስታውሳለን። ፌራን ቶሬስ ከፓሪስ ሰን ዠርሜን ጋር በጣም ቅርብ እንደሆነ እየተነገረ ነው። ሰሞኑን በጣም ላቅ ያሉ ድርድሮችን ፓሪስ ሰን ዠርሜን እና ፌራን ቶሬስ እያደረጉ ይገኛሉ እና ፌራን ቶሬስም ወደ ፈረንሳይ የሚያቀናባቸው ከሆነ በዚህ የማጥቃት መስመሩ ላይ ሁለት ወሳኝ ተጫዋቾችን ያጣሉ ማለት ነው። ስለዚህ በተለይ በፊት መስመር ላይ የሚጠቀሟቸው እነዚህ ሁለት ተጫዋቾች ነበሩ ባለፉት የውድድር ዓመታቶች እና እነዚህ ሁለት ተጫዋቾቹንም የሚያጡ ከሆነ በዛ ቦታ ላይ የግድ ሌላ ተጫዋችን ማስፈረም ይጠበቅባቸዋል ተብሎ ይታመናልና ባርሴሎናዎች በዚህ ምክንያትም አጥቂዎችን ስለማስፈረም እያቀዱ ነው። ሁሊያን አልቫሬዝ የመጀመሪያ እቅዳቸው ነው። አሁንም የመጀመሪያ እቅዳቸው ሆኖ ይቀጥላል። ተጫዋቹ ግን ከአትሌቲኮ ማድሪድ ጋር ንግግሮችን በሚያደርግበት ጊዜ ወደ ባርሴሎና ማምራት እንደሚፈልግና አትሌቲኮ ማድሪድ ላይም ጨከን ማለት እንዳለበት የድርድር ነገሩንም አንድ ደረጃ ከፍ አድርጎ ማፋጠን እንዳለበት የሚያሳዩ ነገሮችን እየተመለከትን እንገኛለን። ይሄ ጉዳይ ግን የማይሳካላቸው ከሆነ ባርሴሎናዎች ወደ ሌሎች አጥቂ ኢላማዎቻቸውን አዙረዋል። ቀጣዩ ላውታሮ ማርቲኔዝ እንደሚሆን ነው በርካቶች የሚገምቱት። በኢንተር ሚላን ቤት ባለፉት የውድድር ዓመታቶች በጣም ጥሩ ጊዜያቶችን ማሳለፍ ከቻሉ ተጫዋቾች መካከል አንደኛው ነው ላውታሮ ማርቲኔዝ። በዚህ የውድድር ዓመት እንኳን ዘንድሮ ሴሪኤውን ሲያሸንፍ ኢንተር ሚላን በጣም ወሳኝ ጎሎችን ሲያስቆጥሩ ከነበሩ ተጫዋቾች መካከል አንደኛው ነው። የሴሪኤውን ከፍተኛ ግብ አስቆጣሪነትንም በበላይነት ያጠናቀቀው እሱ ነው። ለአርጀንቲና ብሔራዊ ቡድንም በዘንድሮ የዓለም ዋንጫ ጉዞ ላይ የተሻሉ እንቅስቃሴዎችን ሲያደርግ ጭምር እናስታውሳለን እና በዚህ ምክንያት ሌላኛውን አርጀንቲና ብሔራዊ ቡድን ተጫዋች የሆነው ላውታሮ ማርቲኔዝን ስለማስፈረም እያቀዱ ይገኛሉ። እንደ ፕላን ቢነት የያዙት ላውታሮ ማርቲኔዝን ነው። ነገር ግን አሁንም እንደነገርኳችሁ ግን በጣም ትልቁ ነገር አሁንም የአትሌቲኮ ማድሪድ ጉዳይ እና የሁሊያን አልቫሬዝ ጉዳይ በትልቁ መወሰን ይኖርበታል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ከዛ ውጪ ከነዚህ ክለቦች ውጪ ደግሞ ይህንን ዝውውር በጉጉት እየጠበቀ የሚገኘው አርሰናል ነው። በተለይ አሰልጣኝ ሚኬል አርቴታ ይሄ ዝውውር እንዲደረግላቸው በጣም ትልቅ ፍላጎት እንዳላቸው በተደጋጋሚ ጊዜም እየተገለጸ ይገኛል። በተለይ የአሰልጣኝ ማይክል አርቴታ በጣም የህልም ኢላማ ተደርጎ የሚቆጠር አይነት ተጫዋች ተደርጎ ይቆጠራል ሁሊያን አልቫሬዝ እና ይህንን ቡድን በትልቁ ማሻሻል ይችላል። ከዛ ውጪ የአውሮፓ ቻምፒየንስ ሊግን ለማሸነፍ ለሚፈልገው ይሄ ቡድን ፕሪሚየር ሊግን ደግሞ ደጋግሞ ለማሸነፍ ለሚያቅደው ይሄ ቡድን በጣም ተስማሚ ዝውውር ተደርጎ እንደሚቆጠር ነው እየተናገረ የሚገኘው ሚኬል አርቴታ እና በዚህ ምክንያት ተጫዋቹ የአርሰናል ትልቁ ኢላማ ይሆናል ተብሎ ይጠበቃል። በተለይ ቪኒሲዮስ ጁኒየርን ለማስፈረም ትልቅ ጥረትን አድርገው በእርግጥ ነው ተመሳሳይ ቦታ ላይ አይደለም የሚጫወቱት። ሁሊያን አልቫሬዝ ይበልጥ በማጥቃት መስመሩ ላይ በ9 ቁጥር ቦታ ላይ ሲጫወት ነው በጣም ውጤታማ ሲሆን የምንመለከተው። ነገር ግን በክንፍ መስመሮች ላይም ሲጫወት የተመለከትንባቸው አጋጣሚዎች እንዳሉ የምናስታውሰው ጉዳይ ነው። በተለይ አሰልጣኝ ሚኬል አርቴታ ይሄ ተጫዋች ከቡድኑ ጋር ተግባብቶ ሊንክ አፖችን ፈጥሮ የሚጫወትበት መንገድ፣ ከዛ ውጭ ደግሞ በጣም ቴክኒካል የሚባል አይነት ተጫዋች ነው። ቦክስ ውስጥ ብቻ ኳሶች እንዲመጡለት የሚጠብቅ አይነት ተጫዋች አይደለም። ረጅም ርቀቶች ላይ ጎሎችን ማስቆጠር የሚችል አይነት ተጫዋች ነው። ከቆሙ ኳሶች፣ ከቅጣት ምቶች ተደጋጋሚ ጊዜ ጎል ማስቆጠር የሚችል አይነት ተጫዋች መሆኑን በተደጋጋሚ አሳይቶናል እና እንደዚህ አይነት በጣም ጥሩ ባህሪያቶች ያሉት ጥሩ ጎል የማስቆጠር ክህሎቶች ያሉት ተጫዋች መሆኑን ተከትሎ በሚቀጥለው የውድድር ዓመት ይህንን ተጫዋች ለማምጣት የማይፈነቅሉት ድንጋይ እንደሌለም የሚያሳዩ ነገሮች ናቸው እየተገለጹ እንደሚገኝ ዘገባዎቹ የሚጠቁሙትና አርሰናሎች ይህንን ተጫዋች በቀዳሚነት ለማስፈረም ጥረቶችን እያደረጉ ነው። የሚጠየቁትንም ገንዘብ ለመክፈል ዝግጁ እንደሆኑ እየተገለጸ ነው። እስከ 100 ሚሊዮን ዩሮ አካባቢ ለማቅረብ ፈቃደኛ ናቸው። እርግጥ ነው ግን ይህንን ገንዘብ ለማቅረብ ባርሴሎናም እስከ 120 ሚሊዮን ዩሮ ለማቅረብ ፈቃደኛ እንደሆነ እየተነገረ ቢሆንም አንድ አርሰናል ፈቃዱን ይስጣቸው እንጂ ይህንን ተጫዋች ለማስፈረም ከዚህም በላይ ገንዘቦችን የሚጠየቁ ከሆነ ለማውጣትም ዝግጁ ሊሆኑ የሚችሉበት እድሉ እንዳለ የሚያሳዩ ነገሮች ያሉ። በቀጣይ ግን ሁሉንም ነገር የሚወስነው እንዳልኳችሁ የአትሌቲኮ ማድሪድ እና የሁሊያን አልቫሬዝ እርስ በርስ የሚያደርጉት ስብሰባ ወይም ንግግር ይሆናል ተብሎ ይታሰባል። ያ ስብሰባ ሁሉን ነገር ይወስናል። በአትሌቲኮ ማድሪድ እንደሚቆይ አሊያም ደግሞ ከዛ ውጪ ወደ ሌሎች ክለቦች ሊያመራ እንደሚችል፣ ለምሳሌ ያክል ወደ አርሰናል ሊያመራ እንደሚችል፣ ወደ ባርሴሎና ሊያመራ እንደሚችል የሚወስነው የሱ ስብሰባ ይሆናል ተብሎ ይታሰባል። አትሌቲኮ ማድሪዶች ግን አቋማቸው ግልጽ ነው። ተጫዋቹን ምናልባት ቢለቁት እንኳን ለስፔን ተፎካካሪዎች የመልቀቅ ምንም አይነት ፍላጎት የላቸውም። ከዛ ውጪ ወደ ሌሎች የአውሮፓ ሀገራት መላክን ይመርጣሉ። ወደ ፈረንሳይ ፓሪስ ሰን ዠርሜን አሊያም ደግሞ ወደ እንግሊዝ አርሰናል ቢልኩት ይመርጣሉ ተብሎ ነው የሚታሰበው። በቀጣይ የምንመለከተው ነው የሚሆነው። እንግዲህ በዚህ የዓለም ዋንጫ ላይ 8 ጨዋታዎችን አድርገው አንድ ግሩም ጎል ማስቆጠሩን የምናስታውሰው ጉዳይ ነው። በአትሌቲኮ ማድሪድ ቤት ግን ባለፈው የውድድር ዓመት በተለይ በጣም ጥሩ ጊዜያቶችን
አሳልፏል። ከአምናው አንጻር የተወሰኑ ቀዝቀዝ ያሉ እንቅስቃሴዎችን ያሳየው ለምሳሌ በመጀመሪያው ዓመት 2024-25 የውድድር ዓመት ላይ 37 ጨዋታዎችን በስፓኒሽ ላሊጋ አድርጎ 21 የግብ ተሳትፎዎች ነበሩት። 17 የላሊጋ ጎሎችን አስቆጥሮ 4 አሲስቶችን በማድረግ ዘንድሮ ግን በ29 ጨዋታዎች 8 ጎሎችን አስቆጥሮ 4 አሲስቶችን ያደረገው 12 የግብ ተሳትፎዎች ነበሩት። በአውሮፓ ቻምፒየንስ ሊግ ግን በጣም ቆንጆ የሚባል ጊዜያቶችን ነው እያሳለፈ የሚገኘው። በዘንድሮው የውድድር ዓመት በ15 የአውሮፓ ቻምፒየንስ ሊግ ጨዋታዎች 15 የግብ ተሳትፎዎች ያሉት 10 ግቦችን በማስቆጠር 5 አሲስቶችን በማድረግ በአጠቃላይ በዚህ የውድድር ዓመት ለአትሌቲኮ ማድሪድ በአውሮፓ ቻምፒየንስ ሊግ እና በላሊጋ ባደረጋቸው ጨዋታዎች 18 ግቦችን ማስቆጠር ችሏል። 9 አሲስቶችን ማድረግ ችሏል። ወደ 27 አካባቢ የጎል ተሳትፎችን ማድረግ የቻለበት የውድድር ዓመት ነው። 26 ዓመቱ ላይ ነው የሚገኘው። በጣም ለረጅም ጊዜያቶች ማለት ይቻላል በተለይ ቡድኑን ማገልገል የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጮች እያሳዩ የሚገኙትና አርሰናል፣ ባርሰሎና እና አትሌቲኮ ማድሪድ በዚህ ተጫዋች ዙሪያ አሁንም እንቅስቃሴዎች እየተደረጉ እንዳለ ነው እየተገለጸ የሚገኘው። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ የማይልስ ሉዊስ ስኬሊን ጉዳይ ነው። ማይልስ ሉዊስ ስኬሊ ክለቡን ሊለቅ የሚችልበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ትልልቅ የሚባሉ የመረጃ ምንጮች ዛሬ በሰበር መረጃ መልክ ያወጡት መረጃ ይህንን ነው የሚያሳየው። በተለይ የብሩኖ ጊማሬሽ ወደዚህ ቡድን መምጣት ምናልባት ተጫዋቹን እንዲለቁ ሊያደርጋቸው ይችላል የሚሉ ግምቶች እንዲነሱ አድርጓል። ብሩኖ ጊማሬሽ በዛ ቦታ ላይ መኖሩ የአማካይ ስፍራው ላይ በርከት ያሉ አማራጭ እንዲኖራቸው አድርጓል አርሰናሎች። ከዛ ውጭ ደግሞ በክንፍ መስመር ላይ በግራ ፉልባክ ቦታ ላይ የፒዮሮ ሂንካፒዬ መኖር፣ ከዛ ውጭ ደግሞ የሪካርዶ ካላፊዮሪ በዛ ቦታ ላይ መኖር ይህን ተጫዋች ሶስተኛ ተመራጭ ያደርገዋል በዛ ቦታ ላይ እና በአማካይ ስፍራው ላይ በክንፍ መስመር በተከላካይነቱ ቦታ ላይ ሶስተኛ አማራጭ ነው የሚሆነው። ስለዚህ በዚህ ምክንያት ተጫዋቹ የመሰለፍ እድሎችን የማግኘት እድሉ በጣም ጠባብ ስለሚሆን ዛሬ ወጡ ትልቅ የሚባሉ የመረጃ ምንጮች እና ቤን ጃኮብስ ይፋ እንዳደረጉት ከሆነ ተጫዋቹ ከተለያዩ ክለቦች ጋር ስሙ መነሳቱን ይቀጥላል ተብሎ ይታሰባል። ለተለያዩ ክለቦችም ለዝውውር እየቀረበ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። በቀጣዮቹ ቀናት ላይ ከዚህ ተጫዋች ጋር በተያያዘ ትልልቅ ውሳኔዎች ይኖራሉ ተብለው ይጠበቃል። እኛም በሰፊው በቀጣይ ፕሮግራሞቻችን የምናነሳው ነው የሚሆነው። ወደኔ የተከበራችሁ ቤተሰቦቻችን ለዛሬ የያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡ ስለቆያችሁ እጅግ ከልብ አድርገን ነው የምናመሰግነው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ያላችሁን ሀሳብና አስተያየት ልታጋሩን ትችላላችሁ። እኛ ግን ለዛሬ ወደ እናንተ ስናደርስ የቆየነው ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።